ባለፈው እንደተመለከትነው ዳጣ ወይዘሮ ማርታን አንቺ እናቴ ነሽ ወይ በማለትም ጥያቄ ጠይቃት ነበረ። ማርታ በዳጣ ላይ በተመለከተችው ነገርና ባየችው ነገር ላይ በጣም ግራ እየተጋባች ነው። ዳጣ ከቀን ወደ ቀን ጸባዋ እየተቀየረ እንዲሁም ፍዝዝ ብሎ የመቆም ከዛም ቀጥሎ ደግሞ ሰዎችን ትኩር ብሎ የመመልከት ሁኔታ ተመልክታባታለች። ዳጣ እንግዲህን ወደ ወይዘሮ ማርታ በሄደችበት ጊዜ በሩን ከፍታ ወደ መኝታ ክፍል ገብታ ቆማ እየተመለከተቻት ነበረ። ማርታም በዚህ ጊዜ ዳጣ ምንድነው የዚህ ሰሞን ሁኔታሽ ምንም እያማረኝ አይደለም፣ ምን ሆነሽ ነው ደህና አይደለሽም ወይ ስትላትም አይትዬ ደህና ነኝ ትላታለች። እና ታዲያ ምንድነው ቤተሰቦችሽ ናፈቁሽ እናትሽ ናፍቃሽ ነው ስትላትም አይ ስልና እና ምን ሆነሽ ነው ለምንድነው እንደዚህ የምትሆኚው ጸባይሽ በጣም እየተቀየረ ነው ሁኔታሽ በጣም እየተቀየረ ነው ደህና ነሽ ግን ስትላትም ደህና ነኝ እትዬ አንቺ እናቴ ነሽ በማለትም ነበረ ጥያቄ ጠየቀቻት። በዚህ ጊዜ ማርታ በሰማችውና በተመለከተችው ነገር በጣም ትደነግጣለች። እንዴት እንደዚህ ልትል ቻለች የማለትም በቅንጭላቷ መጣ። እንዴት እንደዚህ ልትይ ቻልሽ እናትሽን አታውቂያትም እንደ ስትላት አይ እትዬ እንደዛ ማለት ሳይሆን ልጅ አትፈልጊም ትላታለች። እና ማርታ በዚህ ጊዜ መታቀፍ ፈልገሽ ነው እንደ ስትላት አዎ መጥቻ አንቺ ጋር እቀፊ ትላታለች። እሺ ዳጣዬ ትልና እሷም ታቅፋለች። ምን ሆነሽ ነው ግን ለምንድነው እንደዚህ የሆንሽው እናትሽ ናፍቃሽ ነው በማለትም አሁን በድጋሚ ጥያቄ ስትጠይቃት ዳጣም ምንም ነገር አትጠይቂኝ እትዬ ልጅሽ አድርጊኝ በማለትም እንትን ስትላት ልጅሽ ብሆን ደስ ይልሻል ስትልም ምን አይ ማለቴ ልጅ አትፈልጊም እሺ በቃ እኔ እናትሽ እንደሆን ትፈልጊያለሽ አዎ ትላለች። ቆይናና እኔ ያጎደልኩብሽ ነገር አለ እንዴ ከነ ኤቢና ከነ ውሃ ለይቻ ይችሻለሁ ዴሬስ ቢሆን ለይቶ አይቶሻል አይ እትዬ እንደዛ አይደለም እኔ እናንተ ለይታችሁ አላያችሁኝም ግን ብቻ ዝም ብለሽ ገፊ ትላታለች። ማርታ ምስትልና እንግዲህን ግንባሬን ሳሚኝ እንዲሁም ፀጉሬን አሻሸኝ ያለቻትም በሙሉ ታደርግላታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ እንዲሁም ነባራዊ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል እና ማርታም አሁንም ቢሆንም በጣም ግራ ተጋብታለች። ኤቢ ደግሞ ላይ ናታን የኔና የኔ ብቻ ነው እንጂ የማንም ሊሆን አይችልም። እናንተ ግን ዳጣንና ናታንን ተዋችኋቸው አይደለ ስትላት ለማርታ እንግዲህ አንቺ ካልሽው ውጪ እኛ ምንም ነገር ያገኘንባቸው ነገር የለም፣ ስለዚህ አርፈሽ ተቀመጭ ትላታለች። አይ እኔም አርፌ አልቀመጥም፣ ቆይናና በአይናችሁ በብረታችሁ ሳሳያችሁ የዛኔ ይቅርታ ትጠይቁኛላችሁ ትላለች። እናሽ በቃ ደግሞ በዚህ ቤቱን እንዳትበጠብጩ እስቲ ይሄ ቤት ሰላም እንዲሆን ፍቀጅላት እያለቻት ነበረ። እና ኤቢም እንግዲህን አይ በፍጹም እንዴት እንደዚህ ሲሆን ዝም ትላላችሁ እናንተ ንቀዋችሁ ነው እንጂ ሲል አይ ከአንቺ ይበልጥ እንደውም ናታንና ኤቢ በጣም ነው የሚያከብሩን የሚወዱንም በማለትም ማርታ መልሳላታለች። እና አሁን ላይ ናታንና ዳጣ እንግዲህ ፍቅራቸውን በድብቅ አድርገዋቸዋል። እና ኳስ እየተጫወቱ ውጭ ላይ ደረጀ በጣም እየተጨነቀና እየተጠበበ ነበረ። እሱ ምንድነው እንዴት ብዬ ነው ለማርታ የምነግራት እንዴት ነው ይሄንን ነገር የምነግራት ልጅ ከሌላለኝ ብሎ እንግዲህ መናገር በጣም ከባድ ነው። እና ለደረጀ ይሄን እንደዚህ ብሎ መናገር በጣም ከብዶታል። ምክንያቱም ማርታ ይሄንን ነገር ስትሰማ ከኔ ምን ጎሎብህ ነው ከኔ ምን አጥተህ ነው በማለትም ደም ግፊቷ ከፍ ብሎ እንግዲህ እዛው እጄ ላይ ትሞትብኛለች እያለ በጣም ይጨነቃል። እና እየተጨነቀና እየተጠበበ በነበረበት ጊዜ ቤት መጣና አባዬ ምን ሆነህ ነው ስትለው አይ ምንም አልሆንኩም፣ ቆይ አንቺ ግን እንዴት ለኔ አስበሽ ነው እንዴ እስቲያቸውን ትጫወቱ እንዴት ደስ እንደሚሉ ሲልም አይ እኔ ማለት ምን ደስ ይላሉ በማለትም ኤቢ ደግሞ ስትልም ደስ አይሉም አይሽው በልጅነትሽ ካልተጫወሽ ስታረጀ ብትጫወቼ ልጅ ነው የምትሆኙ ይላታል። አይ እኔ እንደነሱ ጨምላቅ አይደለሁም መቼም አላደርገውም መቼም አልጫወትም ሲላትም ቆይ ግን አሁን አንቺ ምን ልትሰሪ ነው የመጣሽው ይላታል። አይ አባዬ የሆነ ነገር ልጠይቅ ነበረ። ምን ሆነ ነው በጣም ተጨንቃል ወይ ኤቢ ለኔ አስበሽልኝ ነው እንደ ሲላትም አባዬ በጣም ነው የማስብልህ ትለዋለች። እናም እንደዛ እንግዲህ ሲላት አይ እኔ ምንም አልሆንኩም ግን እስቲ አንድ ጥያቄ ልጠይቅሽ ይላታል። እሱም እንግዲህ አንድ አባት ነበረ ሲሰርቅ
አያት። ያንን አባቷን ለፖሊስ መጠቆም አለባት ወይስ የለባትም ሲላትም ኤቢ ደግሞ አዎ መጠቆም አለባት፣ ከሰረቀ ሰረቀ ነው በማለት መልሳለታል። አባቷ እኮ ነው ታዲያ ቢሆንስ ከሰረቀ ሰረቀ ነው ትለዋለች። አንቺ እኔም ቢሆን ታስይኛለሽ ማለት ነው፣ ታጋልጭኛለሽ ማለት ነው። አይ አባዬ አንተ አትሰርቅም ትለዋለች። ብሰርቅ አሰርቅም አንተ እና እንደዛ ስል እንግዲህ አይሽ እኔ አሁን አንቺ እዚህ ጋር ሰው ብትገሊ ከዛ ከችግር አንቺን አውጣሻለሁኝ እንጂ ወይም ያንን ሰው እንዴት ቆፍረሽ እንደቀበርሽው ማውጣት ሳይሆን አንቺን ከችግር እንዴት ማውጣት እንዳለብኝ አስብበታለሁኝ እንጂ በፍጹም አንቺን አሳልፌ አልሰጥሽም ይላታል። አይሽ ይህን ያህል ነው እኔ ላንቺ የምሞትልሽ፣ አባት መቼም ቢሆንም አሳልፎ አይሰጥም፣ በምክንያት ያንን ነገር እንዳደረገው መጠየቅ አለብሽ እንጂ በማለትም መልሶላታል። እና ዳጣዬ እንግዲህ ወደ ውስጥ ገብታ የፍቅር ፊልም አሁን ላይ እያየች ነው። የፍቅር ፊልም እያየች ሰላም እየተመጣና እንዴት ነው ነገሩ ደግሞ የፍቅር ፊልም እያየሽልኝ ነው አይደል? እንዴት ነው ለውጥ ምናምን ስትላት አይ ሰላምዬ ረስቲ ተይ ምናምን ትላለች። ከምሬ ነው እንዴት ነው ከናታን ጋር እንዴት እየሄዳችሁ ነው ምናምን ስትልም ለጊዜው በድብቅ አድርገነዋል፣ ምክንያቱም ግን በጣም ፈርተና ሲል አዎ በድብቅ ቢሆን ይሻላል እዩኝ ያሉን ነገር መጨረሻው እንደማያምር ትነግራታለች። አዎ ሰላምዬ እንደዛ ነው እና ደግሞ ያለሽ ከጋብቻ በፊት ያችን ነገር ምናምን ስትላት ኧረ ሰላምዬ እንዴ ሽማግሌ ልኮ ኃይሉ ጋር ካላለማ ንክች አላደርገውም ምናምን ትላለች። ጎበዝ ዳጣዬ፣ አይ ላንቺ በእርግጥ መናገር አይጠበቅብኝም፣ ጎበዝ ልጅ ነሽ፣ ጠንቃቃ ነሽ እያለችም ትነግራታለች ማለት ነው። ምንም ነገር ያሳስብሽ ብላለች ኤቢ ራሱ ጎበዝ ነች። በነገራችን ላይ ዳጣ እንደዚህ ለሁሉ ነገር በጣም ጠንቃቃ ነች። እና እንደዛ እያለች እንግዲህ ትነግራታለች። እሺ ምናምን ትላለች። እና ኤቢ ግን ምናምን እናባየንም ደብቀናቸዋል፣ ኤቢ አንቺ ብቻ ነሽ የምታውቂው ስትላትም ምንም እንዳታስቡ ይኸውልሽ እትዬ በልጃቸው የመጡበት በቃ ምናምን እያለች ስትነግርም አሁን በባለፈው እኮ አርጁ እንኳን ኤቢን ቢነካት እኮ ከርቸሌ ከተተችው ሲል ያ እኮ በጥይቱ ነው የሆነ ልጅ በባለፈው ለውሃ መርፌ ሰጥቷት ነበረና እሱን እንግዲህን ወደ ሄዳ ትምህርት ቤቱን ካልከሰስኩ ብላ እየተሸመገለች ነው። ወይ እኔም ግን ስወልድና ሳገባ እንደሷ ነው የምሆነው፣ አንቺም ሰላምዬ እንደሷ ነሽ አይደለ ስትል ሰላም በዚህ ጊዜ በጣም የውስጧ ቁስል ተነካ። አይ እኔን እንኳን ተይኝ እኔም ብሎ እናት አለ እንዴ ሰላምዬ ምን ሆነሽ ነው ምናምን ስትላትም እስኪ ተይኝ ዳጣዬ እኔም ብሎ እናት ትንና ስታለቅስ በዚህ ጊዜ ዳጣ ታባብላታለች። ምን ሆነሽ ነው ለምንድን ነው የምታለቅሽው እያለቻት ነበረ ማለት ነው። ከዛ እንደዛም ስትላት እንግዲህ እንትታት ትሄዳለች። ደረጀና ማርታ ደግሞ እየተኙ ባሉበት ሰዓት ማርታ እንግዲህ ትነግረዋለች ስለ ዳጣ ጉዳይ። እሱ ምንድን ነው ዛሬ እኮ ዳጣ ምን እንዳለች ብትሰማ እናቴ ነሽ ወይ ብላ ጠየቀች ሲል ከዛ ደረጀ በጣም ይደነግጣል። ከዛ ሲደነግጥ እንዲህ ከምን እንደዚህ ተነስታ እንትን ልትል ቻለች? እኔ እንጃ እናቴ ነሽ ወይ ምናምን ስትለኝ እና ተቆጣሻት አላት። አይ እኔ አልተቆጣኋትም ያለችኝም በሙሉ ነው ያደረግኩላት። አይ ጥሩ አድርገሻል እንደ ብታይ ደረጃ እንዴት እንደምታሳዝን ግን ቆይ ከምን ተነስታ እንደዚህ ልትልሽ ቻለች? እኔ እንጃ እናቷ መስያት እንደሆነ አዎ ይሆናል ይላታል ደረጃም ማለት ነው። ከዛ እንደዛ ሲላትም እንግዲህ ደረጃች ማርታ አሁን ላይ ብዙ ጊዜ ወንድ ልጅ እያለችም ስታወራ ይሰማታል። እና ደረጃ አጀሬው ምንድነው አስር ወንድ ልጅ ትያለሽ ከሌላው ልጅ ላምጣልሽ ያላል ደፋር እዛ እንደዚህ ትላ አይ ዴሬ እኔ አንተ ብቻ ትበቃኛለህ አልፈልግም ትላለች በዚህ ጊዜ ማርታ ማለት ነው። እና ቄሱ ምን እንዳለ ታውቃለህ? ብትመክን ብትጠቁር ብትከሳ ብታጣ ብትነጣ ከጎኑ ትሆኛለሽ፣ ላትተዩ ላልተውህ ተባብለን ቃል ነው የተገባባነው። ስለዚህ በፍጹም ነገር አይሆንም ትላለች። ከዛ እሱ መረብ ያስቀልድ ነው እኔም አልፈልግም ይላታል ማለት ነው። ውድና የተከበራችሁ የቻናሌ ቤተሰብ በቀጣይ ቪዲዮ እስከምንመጣ ባይ ባይ።